ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አስደንጋጭ የሆኑ ዜናዎች ደርሰውናል። እንግዲህ ውድ ቤተሰቦቻችን ሄርሜላ ከአብርሃም ጋር ያው አዲስ ህይወትን መጀመሯን ተከትሎ ወደ አዲሱ ቤታቸውም ገብተዋል። እንግዲህ አብረው የሚኖሩበትን መንገዶች ሁሉ እያመቻቹ ይገኛሉ። በተቃራኒ ጎራ እንግዲህ ደግሞ ሩታ በማይሆን እንቅስቃሴዎችን እያደረገች እንደሆነ ተመልክተናል። የሩታና በሩታ ዙሪያ የሚገኙ ጓደኞቿ እንግዲህ የሩታን ህይወት ለማደስና ዳግም እንግዲህ እንደ አዲስ ወደ አብርሃም ህይወት ወደ ቀድሞ ትዳሯ ለመመለስ እየጣሩ ያሉት ሁኔታዎች አሉ። በእነሱ ዙሪያ እንግዲህ አዲስ የተሰማ መረጃ አለ። ውድ ቤተሰቦቼ ትላንትና አዲስ የተፈጠረ ነገር አለ። ከደስታ ጋር እንግዲህ ሩታና ደስታ ከባድ ጸብ ውስጥና ክርክር ውስጥ ገብተው እንደነበረም ሰምተናል። ይህም ጉዳይ ከምን የተነሳ ነው የሚለውን በዝርዝር የምነግራችሁ ይሆናል። እንዲሁም አብርሃምና ኤፍሬም ድጋሚ ሊጣሉ የሚችሉበትም ነገር እንዳለ እየተነገረ ይገኛል። ምክንያቱም የኤፍሬም እንቅስቃሴዎች እንግዲህ ትንሽ ከአብርሃም ፍላጎት ውጪ ያፈነገጡ ናቸው እየተባለ ነው። በአብርሃም ዙሪያ የሚገኙ ሰዎች እንዳጋሩን ከሆነ እንግዲህ አብርሃም በጣም በኤፍሬም እንቅስቃሴና በሩታ ዙሪያ በሚደረጉት ነገሮች እየተከፋ እንደሆነ እየተነገረ ይገኛል። በዚህም ዙሪያ እንግዲህ የምነግራችሁ አዳዲስ ነገሮች ይኖራሉ እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞኑን በጣም በሚያስገርም ሁኔታ የተጣሉት ጎራዎች ሁሉ በሩታም ሆነ በአብርሃም ዙሪያ የሚገኙ ሰዎች እንግዲህ አብዛኞቹ ይቅርታ የመጠያየቅ ሂደቶች ላይ ነው ያሉት። አብዛኞቹ በተለይ በሩታ አካባቢ የሚገኙ ሰዎች እንግዲህ የአብርሃምን እና በአብርሃም ዙሪያ የሚገኙትን ሁሉንም ሰዎች ይቅርታ በመጠየቅ እንግዲህ ወደ ሰላም ነገር ለመመለስ የሚጥሩበት ሁኔታዎች እየተስተዋሉ ይገኛሉ። ሜሪን ጨምሮ እንግዲህ ሜሪም ከነ ሩታ ጋር ከተጣላች በኋላ ወደ እነ አብርሃም ዞራ እነ ሄርሜላን ይቅርታ በመጠየቅ እንግዲህ ጓደኝነቷን ከነ አብርሃም ጋር ያጠበቀችበት ሁኔታዎች አሉ። እንዲሁም እንግዲህ ከዚህ በፊት እንዳጋሯችሁ የ1 ሚሊዮን ስጦታ ካልታወቀ ሰው በድንገት መጥቶ እንግዲህ ወደ ውጭ ሀገር የሚሄዱበትን ፕሮሰስ እንዲጀምሩ ልታደርግ እንደሆነ ሜሪም ተናግራ ነበረ። ይሄም ጉዳይ እንግዲህ ከምን የተነሳና በዚህ ደረጃ አንድ የማይታወቅ ግለሰብ እንግዲህ እንዴት 1 ሚሊዮን ብር ለሄርሜላም ሆነ ለአብርሃም በተለይ ደግሞ በሚዲያ ብቻ ስለሚያውቃቸው በዚህ ደረጃ 1 ሚሊዮን ብር ሊልክላቸው ይችላል የሚለው ነገር በብዙዎች አጠያያቂ እየሆነ ይገኛል። ይሄንን ነገር ባጋራንበት ሰዓታት እንግዲህ ሄርሜላን ብትሆን ይሄ በጓደኞቿ አማካኝነት እንደዚህ አይነት ጥርጣሬዎች እንዳሉና የተላኩት መልእክቶችም ሆነ እንግዲህ ተልኳል የሚባለው ገንዘብ በሴራ መልክ እንግዲህ ሄርሜላን ከአብርሃም ህይወት ለመገንጠልና ለማስወጣት እየተጣረ ያለበት ሁኔታ ሊሆን ይችላል እየተባለም እየተነገረ ይገኛል። ውድ ቤተሰቦቻችን ከዛም በተጨማሪ እንግዲህ ብዙዎቹ የሩታ ጓደኞች አብርሃም ጋር እየሄዱ እንግዲህ ይቅርታ እየጠየቁ ከአብርሃም ጋር ጓደኝነትን እንደሚፈልጉ እየተናገሩ ይገኛሉ። ከዚህ ቀደም በጣም እንግዲህ በተደጋጋሚ ስናስተውለው የምንመለከታቸው የነበሩት ነገሮች እንግዲህ ሩታ ከአብርሃም ጋር በጣም በተደጋጋሚ በሰላማዊ መንገድ ህይወቷን ለመምራት የጣረችባቸው በጣም ብዙ ጊዜያቶች አሉ። ጓደኞቹም እንግዲህ በተደጋጋሚ ከአብርሃም ጋር እርቅ የፈጠሩባቸው ሁኔታዎች በተደጋጋሚ ብዙ ጊዜ ያጋጠሙ ነገሮች ናቸው። ነገር ግን አብዛኞቹ ከአብርሃም ጋር ሰላማዊ ነገርን ለመፍጠር የተደረጉበት ሁኔታዎች ሁሉ መጨረሻቸው ሄዶ ፕራንክ እና አብርሃም ወደ ሩታ ሊመለስ በሚችልባቸው ሁኔታዎች ወይ ደግሞ እንደዚህ አይነት አዝማሚያዎችን የሚያሳይበት ቅጽበቶች ሲፈጠሩ ሩታ ከህይወቱ ድጋሚ ወጥታ እንደማትፈልገው የምታሳይባቸው ሁኔታዎች በጣም ብዙ ጊዜ መልክታችኋል ብዬ አስባለሁ። ከዚህ ቀደም በነበሩበት ቪዲዮዎች እንግዲህ ከወንድሟ ጋር ሆነ አብርሃምን በጣም ከአንዴም ሁለቴ ፕራንክ እንዳደረገችው የምናስታውሰው ነገር ነው። እንዲሁም ከዛም በኋላ አዲስ አበባም ከመጣች በኋላ እንግዲህ በተደጋጋሚ ከዳኒና ከሜሪ ጋር በመሆን እንግዲህ እርቅ በመፍጠርና በሰላማዊ መንገድ አብርሃምን እንመልሳለን ብለው እየጣሩ የነበረበት ሁኔታዎች በማይሆን አቅጣጫዎች የተፈቱበት ሁኔታና መድኃኒት እስከ መጠጣት ዳኒ ሮያል እንግዲህ የአብርሃምን ሚስጥርና ገበናዎች የያዘበት ሁኔታዎችን በመሀል የተፈጠሩበትን የምናስታውሳቸው ነገሮች ናቸው። ውድ ቤተሰቦቼ ታዲያ እንግዲህ ዛሬም ደግሞ ደርሶ አብዛኞቹ የእርቅና ሰላም የመፍጠር ሁኔታዎች ምናልባት ከእንደዚህ አይነት ሴራ ጋር የተያያዙ ጉዳዮች ሊሆኑ ይችላሉ እየተባለ ይገኛል። ነገር ግን ምናልባት ደግሞ ሩታ ከልቧ ፈልጋና አስባ ከሆነ ጉዳዮች ወደ አብርሃም የመመለስ ፍላጎት ካላት እንግዲህ በእርግጥም እሰየው የሚያስብልና ወደ ትዳሩ ቢመለስ ትዳሩን ቢያቀና የተሻለ ነው የሚባል ነገር ነው። አብርሃም ግን ይሄንን ጉዳይ በትክክል የተቀበለው አይመስልም። ምክንያቱም ኤፍሬምም እንግዲህ ከሩታ አጠገብ በመሆን በኮንፊደንስ አብርሃም ወደ ትዳሩና ወደ ህይወቱ ሊመለስ እንደሚችል እየተናገረ ይገኛል። በዚህ ደረጃ እንግዲህ ኤፍሬም ምንን ተማምኖ ነው አብርሃም ህይወቱ ሊመለስ የሚችልበት ሁኔታ
በዚህ ደረጃ በኮንፊደንስ ሊናገር የቻለው የሚለው ነገር ራሱ ትልቅ ጥያቄን የሚፈጥርና ጥያቄን የሚያጭር ነገር ሆኗል። ውድ ቤተሰቦቼ ይህንን ተከትሎ ኤፍሬም እየተንቀሳቀሰበት ያለበት ሁኔታ ረንጁን በትናንትናው ዕለት እንግዲህ አብርሃምን በማስመሰል ይቅርታ በመጠየቅ ያደረጋቸው ክንውኖች ሁሉ አብርሃም ከሄደ በኋላ ቪዲዮዎችን ተመልክቶ በጣም እንዳበሳጨውም ተናግሯል። ኤፍሬምም ከብዙ ጓደኞቹ ጋር እንግዲህ እየሄደ አብርሃም ወደ ትዳሩ እንደሚመለስና አብርሃም በቅርቡ አዲስ ነገር ኦዲየንስም ሆነ ሌሎች ሰዎች እንዲጠብቁ እየተናገረ ያለውን ነገር ማቆም እንዳለበትና ለሄርሜላ እንግዲህ ኮንፈርት እየሰጣት ያልሆነ ነገር እንደሆነ አብርሃም እየተናገረ ይገኛል። ይህንን በተደጋጋሚ እነ ኤፍሬም በኩል የሚሰነዘሩ ነገሮች ሁሉ ሄርሜላን ሰላም እየነሳት ያለበት ሁኔታዎች ናቸው ያሉት። ይህንን ተከትሎ እንግዲህ ሄርሜላ ጤና ላይ ትልቅ ችግር ሊፈጥር ይችላል ብሎ አብርሃም ስጋት ውስጥ ገብቷል። በዛም የተነሳ እንግዲህ ኤፍሬምንም እንዳናገረው ተሰምቷል። ውድ ቤተሰቦቼ ከኤፍሬም ጋር እንግዲህ ዘለቅ ላለ ሰዓት በመነጋገር ጭቅጭቆችንም ሲያደርጉ እንደነበረም ተሰምቷል። ኤፍሬም ከዚህ ድርጊቱ እንዲቆጠብና ወደ ሩታ ሊመልሰው የሚችላቸውን ጥረቶች ከዚህ በፊትም በጣም በተደጋጋሚ የሚመለከተው ነገር እና አብርሃም ሊቋጮ የሚፈልገው ህይወት ውስጥ በተደጋጋሚ እየገባ ይህንን ነገር በማድረጉ ከባድ ጸብ በሁለቱ መሀል ተከስቶ እንደነበረ በማስታወስ ነው እንግዲህ ኤፍሬምን ሊገስጸውና ሊመክረው ሞክሯል አብርሃም። ነገር ግን ኤፍሬም ዞሮ ዞሮ አንተ ትክክለኛውን ቦታ እያየ ስላልሆነ እኔ ደግሞ እንደ ወንድም የማሳየት ግዴታ ስላለብኝ ይህንን ጉዳይ ማቆም አልችልም ብሎ እንደመለሰለትም ሰምተናል። ውድ ቤተሰቦቼ በዚህም የተነሳ በሁለቱ ወንድማማቾች መሀል ከእስር በኋላ መጠነኛም ቢሆን እርቅ ከተፈጠረ በኋላ እንግዲህ አሁን ዳግም ሌላ ጸብ ሊከሰት ይችላል ተብሎ እየተገመተ ይገኛል። ምክንያቱም አብርሃም ይሄ ጉዳይ እጅግ በጣም አበሳጭቶታል። ሩታም እየተንቀሳቀሰች ያለችበት ሁኔታዎች እንዲሁም በዙሪያ ያሉ ሰዎች የሚያደርጉት ድርጊቶች እንግዲህ ተንኮልና ሴራ ያለባቸው ናቸው ብሎ በመጠርጠር አብርሃም በጣም ነገሮችን በማጤን እና በማስተዋል መንቀሳቀስ እንደሚፈልግ እየተናገረ ይገኛል። ከዛ በተጨማሪ እንግዲህ በሌላ መረጃ ያስኩላችሁ ሩታ ከዚህ ጋር በተያያዘ በጣም ብዙ እንቅስቃሴዎችን እሷም እያደረገች እንደሆነ እየተስተዋለ ይገኛል። ነገር ግን በተቃራኒ ደግሞ ሩታ ጓደኞቿና እንግዲህ ወዳጆቿ በዙሪያ ያሉ ሰዎች ሁሉ ይህንን እንቅስቃሴ በሚያደርጉበትና ከአብርሃም ጋር እርቅና ሰላምን ለመፍጠር በሚሄዱባቸው ሁኔታዎች ውስጥ እያለ ነው እንግዲህ ሩታ ደግሞ ሌላ አቅጣጫ ይዛ ከደስታ ጋር አዲስ ነገር ለመጀመር ዳርዳርታን እያለች እንደሆነ እያሳየች ትገኛለች። ነገር ግን አሁንም ቢሆን ግን ቀልቧ ደግሞ ከአብርሃም ሕይወት የወጣ አይመስልም። በተደጋጋሚ ሩታ በምትሰራቸው ቪዲዮዎች እና በምታደርጋቸው ንግግሮች መሀል እንግዲህ አብርሃም የማይፈልገው ነገር ሆኖ እንጂ እሷ እንደምትፈልገው እና ልትመልሰው ብትችል ልታደርገው የምትችለው ነገር እንደሆነ በተደጋጋሚ የሚያንጸባርቁ ነገሮችን ስትናገር ተሰምታለች። ውድ ቤተሰቦቼ እንግዲህ በቀደም ዕለትም ከዳኒ ጋር በመሆን ደስታን ፕራንክ ካደረጉት በኋላ የተለያዩ ፕሮግራሞችን እንዲሁም ጥሩ ጊዜያቶችን ከደስታ ጋር የምታሳልፍባቸው ሁኔታዎች ተፈጥረው ነበረ። እነዚህን ጊዜያቶችን ሁሉ ከደስታ ጋር በማሳለፍ እና ከደስታ ጋር አብሮ የመሆን ፍላጎትን ለደስታ እያሳየች ያለችበት ሁኔታ እያለ በተቃራኒ ደግሞ ጓደኞቿ ከአብርሃም ጋር መመለስ እንደምትችል እና አሁንም ተስፋ እንዳለ በሚያሳይ ሁኔታ ደግሞ ሲያናግሯት መመለስ እንደምትፈልግና ህይወቷ ሁሉ ከአብርሃም ጋር ቢሆን ደስ እንደሚላት የሚያሳዩ ነገሮችን እሷም ጎን እየተንጸባረቀና እየተስተዋለ ያለበት ሁኔታዎች አሉ። ይህም ነገር እንግዲህ በትላንትናው ዕለት ጓደኞቿ ጠርቷት ከአብርሃም ጋር ብትመለስ የተሻለ ነገር ሊሆን እንደሚችልና አብርሃምንም ይቅርታ እንድትጠይቀው ከዚህ በፊት የፈጠሩት ነገሮች ሁሉ በህልህ ከምትመራ እንግዲህ አብርሃምን ይቅርታ በመጠየቅና በመሸነፍ ነገሮችን ማስተካከል የምትችልበትን ሁኔታ ሁሉ ለመፍጠር ቃል እንድትገባላቸው ጓደኞቿ ቃል ለማስገባት ሲጥሩ የነበረበትን ቪዲዮ ተመልክተናል። ያንን ተከትሎ እንግዲህ ሩታም በዛ ተስማምታ ከአብርሃም ጋር ያለውን ነገር ሰላማዊ መንገድ ከቤተሰቦቹም ጋር ያለውን ነገር በሰላማዊ መንገድ ለመፍታት እንዲሁም አብርሃም መመለስ የሚችልበትን ጥረት ሁሉ እነሱ ከሚያደርጉት ጋር ጎን ለጎን እሷም አግዛቸው እንግዲህ አብርሃምን ለመመለስ እንደምትጥር በሚሆን መንገድ ነው እንግዲህ ቃል የገባልችላቸው። ውድ ቤተሰቦቼ ይህንን ተከትሎ እንግዲህ ደስታ በቪዲዮ ላይ በተመለከተው የሩታ አዝማሚያ እጅግ ተበሳጭቷል። ይህንን መበሳጨቱ እንግዲህ ለደስታ በቀጥታ ለሩታ በዚህ ደረጃ ለምን እንደዚህ እንደምታደርጊ እያለ ጥያቄዎችን እያቀረበላት ይገኛል። ሩታ ግን አሁንም ቢሆን ቀልቧና ሀሳቧ ከአብርሃም ጋር ያለ ይመስላል። ምክንያቱም ለደስታ የምትሰጠው መልሶችና ነገሮች እንግዲህ እጅግ አጥጋቢና ለደስታ ወይ ተስፋ አስቆራጭ ወይም ደግሞ ተስፋ ሰጪ የሚመስሉ እየሆኑለት አይደለም። ደስታም በዚህ ተበሳይቶ እንግዲህ ከባድ ጭቅጭቆች በሩታና በደስታ መሀል ተከስተው እንደነበረም ተሰምቷል። እንግዲህ ውድ ቤተሰቦቼ የሩታ ትክክለኛ ምርጫ አሁንም ቢሆን አብርሃም እንደሆነ የሚያንጸባርቁና የሚያሳዩ ነገሮች እየተስተዋሉ ነው። አብርሃም ግን የራሱን ህይወት ሁሉን ትቶ ሄደ ይመስላል። ምክንያቱም በተደጋጋሚ በሚቀርቡለት ጥያቄዎች ውስጥ ልጁን በሰላማዊ መንገድ ማሳደግና ማየት እንጂ ከሩታ ጋር መመለስ ምንም አይነት ፍላጎትና አዝማሚያ የሚያሳይ ነገሮችን እያሳየ አይደለም። ነገር ግን ምናልባት ኤፍሬም እንዳለው አዲስ የታሰቡ ነገሮች ካሉ
በዚህ ዙሪያ መረጃዎችን የምናቀናጅና ወደ እናንተ የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜን እናንተ ተመኘን።